ብርዱ ከዜሮ በታች በሚቆጠርበት በረዶ ምድሪቱን እንደ ነጭ ሻሽ በሚከናነብበት በሚኒሶታ ከተሞች ሚኒያፖሊስና ሴንት ፖል የጥር ወር ቁር አጥንት ድረስ ሰልቆ በሚሰማበት በዚያች ቅጽበት ከቅዝቃዜ ከፋ ሌላ እሳት በነዋሪዎቿ ልብ ውስጥ ይነድ ነበር። የአሜሪካንን በምትባለው የነጻነት ምድር ተብላ የምትጠራው ሀገር አንድ ያልተለመደ አስደንጋጭና ልብ ሰባሪ ክስተት እንደ ሰደድ እሳት በመላው ግዛቲቱ እየተዛመተ ነበር። የታሪክ የአንድ ከተማ የአንድ ግዛት ብቻ አይደለም። የታሪክ በአሜሪካ ሰማይ ስር በጥቁር ጥላ ስር ስለተሰባሰበው ፍርሃት፣ ስለተቀሰቀሰው የቁጣ ማዕበልና ፍትህ ፍለጋ ስለወጡ 10 ሺዎች የሚተርክ ድራማ ነው። ሰላም ጤና ይስጥልን ውድ የኦርቢት ሚዲያ ቤተሰቦች እንደምሰነበታችሁ። እስከ ዝግጅታችን ፍጻሜ ድረስ አብራችሁ እንድዘልቁ የአክብሮት ግብዣችን ነው። ቻናላችንን ሰብስክራይብ፣ ላይክ እና ሼር በማድረግ ቤተሰብ መሆኑን አይርሱ። ታሪኩ የሚጀምረው ኦፕሬሽን ሜትሮ ሰርጅ በሚል ስም በተሰየመ መጠነ ሰፊ የፌዴራል የኢሚግሬሽን ዘመቻ ነው። ይህ ዘመቻ በትራምፕ አስተዳደር ትዕዛዝ የሚፈጸም ሲሆን ዓላማውም ህገወጥ ናችሁ የተባሉ ስደተኞችን ማደን ነበር። ነገር ግን የወረቀቱ ነገር እዚያው ቀርቶ የዘመቻው እጆች በዜጎችና ምንም አይነት የወንጀል ሪከርድ በሌላቸው ስደተኞች ላይ መጠናከሩ ነገሩን ወደ ሌላ አቅጣጫ ወሰደው። ከ6 ሳምንታት በላይ በዘለቀው በዚህ ዘመቻም ሚኒሶታ በሺዎች በሚቆጠሩ የፌዴራል የኢሚግሬሽንና የጉምሩክ ወይም አይሲኢና የድንበር ጠባቂ ወኪሎች ተወራ ነበር። ከተማ በታጠቁ ፊታቸውን በሸፈኑ ወኪሎች ተሞልታ የነዋሪውን ሰላም አደፈረሰች። ይህ የታፈነ ስሜት፣ ይህ የተዳፈነ ቁጣ እንደ እሳተ ገሞራ እንዲፈነዳ ያደረገው አንድ አሰቃቂ ክስተትም ተፈጠረ። በፈረንጆቹ አቆጣጠር ጥር 4 ቀን 2026 አሌክስ ጄፍሪ ፕሬቲ የተባለ የ37 ዓመት ወጣት በፌዴራል የድንበር ጠባቂ ወኪሎች በጥይት ተመቶ ሕይወቱ አለፈ። አሌክስ ወንጀለኛ አልነበረም። አሌክስ አሸባሪም አልነበረም። አሌክስ ፕሬቲ በጠና የታመሙትን የሚንከባከብ የብዙዎችን ሕይወት የሚታደግ የጽኑ ህሙማን ክፍል ነርስ ነበር። በዚያች አስከፊ ቀን ወኪሎች ከአንድ ስደተኛ ጋር ሲታገሉ አሌክስ በስልኩ ሁኔታውን እየቀረጸ ነበር። ለወደቀች ሴት ለመድረስ ሲሞክር በወኪሎች ተይዞ በፔፐር ስፕሬይ ተደብድቦ መሬት ላይ ተደፍቶ በ6 ወኪሎች ተከቦ በአሰቃቂ ሁኔታ ተገደለ። የሀገር ውስጥ ደህንነት ዲፓርትመንት አሌክስ ታጥቆ ነበር፣ ወኪሎቻችንም ራሳቸውን ለመከላከል የተኮሱት የሚል መግለጫ ወጣ። ነገር ግን የምስክሮች ቃልና በስፍራው የተቀረጹ ቪዲዮዎች ይህን ሐሰት መሆኑን አጋለጡ። ቪዲዮዎች እንደሚያሳዩት አሌክስ ስልኩን እንጂ መሳሪያ እንዳልያዘ እንዲሁም ህጋዊ የነበረውን የራሱን ሽጉጥ አንደኛው ወኪል ከቀበቶ ጋር አውርዶ ካራቀው በኋላ ሌላኛው ወኪል እንደተኮሰበት ያሳያሉ። ይህ ክስተት በዚህ ወር ውስጥ በፌዴራል ወኪሎች የተፈጸመ ሁለተኛው ግድያ ነበር። ከዚህ ቀደም በጥር 7 ቀን ሬኒ ጉድ የተባለች ሌላ አሜሪካዊት ዜጋ በተመሳሳይ ሁኔታ ተገድላ ነበር። የአሌክስ ፕሬቲ ሞት በሚኒሶታ ህዝብ ልብ ውስጥ የተቀበረውን የቁጣ እሳት አነደደው። አይሲኢ ከሚኒሶታ ይውጣ የሚል መፈክር ያነገቡ በ10 ሺዎች የሚቆጠሩ ሰልፈኞች አጥንት ሰብሮ የሚገባውን የክረምት ቅዝቃዜ ተቋቁመው የሚኒያፖሊስና የሴንት ፖል ጎዳናዎችን አጥለቀለቋቸው። እናቶች፣ አባቶች፣ ወጣቶች፣ አዛውንቶች ከተለያዩ ዘርና ሃይማኖት የተውጣጡ ዜጎች በአንድ ድምፅ ስለ ፍትህ ጮኹ። ተቃውሞ በሰልፍ ብቻ የተገደበ አልነበረም። በመቶዎች የሚቆጠሩ የንግድ ድርጅቶች የአይሲኢን ዘመቻ በመቃወም አርብ ጥር 23 ቀን 2026 በሮቻቸውን ዘግተው ስራ አቆሙ። ከተማው ጸጥ ረጭ አለች። 100 የሚሆኑ የሃይማኖት አባቶች አይሲኢ የሚያስራቸውን ሰዎች የሚያጓጉዙ አየር መንገዶችን በመቃወም በሚኒያፖሊስ ሴንት ፖል ዓለም አቀፍ አውሮፕላን ማረፊያ ተቃውሞ በማድረጋቸው ለእስር ተዳረጉ። አክቲቪስቶች የፌዴራል ወኪሎች ያረፉባቸው ሆቴሎች አካባቢ በመሄድ በጩኸት በከበሮና በደማቅ መብራቶች እንቅልፍ በመንሳት ተቃውሟቸውንም ገለጹ። ይህ ሁሉ ሲሆን የሚኒሶታ ብሔራዊ ጥበቃ ወይም ናሽናል ጋርድ ለደህንነት ስራ ተሰማርቶ ነበር። ነገር ግን ባልተለመደ ሁኔታ አንዳንድ የጥበቃ አባላት ለሰልፈኞቹ ቡናና ዶናት ሲያድሉ ታይተዋል። ይህም በህዝቡና በጸጥታ ኃይሉ መካከል ያለውን ውጥረት ለማርገብ የታለመ ሰብአዊነት የተሞላበት ድርጊት ነበር። ይህ ዓመፅ የአሜሪካንን የውስጥ ፖለቲካ ምን ያህል እንደተከፋፈልና እንደተበላሸ ያሳየ ትልቅ መስተዋት ነበር። የሚኒሶታ ገዢ ቲም ዋልዝ የፌዴራል ወኪሎቹ ግዛቱን ለቀው እንዲወጡ ሲጠይቁ የትራምፕ አስተዳደር ጠቅላይ አቃቤ ሕግ ፓሜላ ቦንዲ በበኩላቸው ገዢውን ሕግን አላስከበሩም ሲሉ ከሰዋል። ይህ በግዛትና በፌዴራል መንግስት መካከል የተፈጠረ ግልጽና ከፍተኛ ፍጥጫ ነበር። የትራምፕ አስተዳደር ይባስ ብሎ ሁኔታው ካልተረጋጋ የአገር ውስጥ ወታደራዊ ጣልቃ ገብነትን የሚፈቅደውን የአመፅ ሕግ ወይም ኢንሰሬክሽን አክት ለመጠቀም ዝቷል። ይህ ዛቻ 1500 የሚሆኑ ከአላስካ የሚመጡ ልዩ የአየር ወለድ ወታደሮች ለሚኒሶታ ዝግጁ እንዲሆኑ ትዕዛዝ ከመስጠት የደረሰ ነበር።
የትራምፕ አሜሪካ ትቅደም ፖሊሲ የፈጠረው የአገር ውስጥ ቀውስና ልዩነት በዚህ ክስተት ላይ በግልጽ ታይቷል። ፖሊሲው በስደተኞች ላይ ጥብቅ እርምጃ መውሰድን ያበረታታ ሲሆን ይህም አይሲኢ ከመቼውም ጊዜ በላይ ኃይለኛና ያለ ገደብ እንዲንቀሳቀስም አድርጎታል። በፖሊሲው መሰረት ምንም አይነት ወንጀል ያልሰሩ ስደተኞች ሳይቀሩ በብዛት እንዲታሰሩ ተደርጓል። ይህ ደግሞ ሕግን የማስከበር ዘመቻ ሳይሆን የተወሰኑ የህብረተሰብ ክፍሎችን ኢላማ ያደረገ የፖለቲካ ዘመቻ እንደሆነ ብዙዎች እንዲተቹት አድርጓል። እንዲያውም አንዳንድ ተቺዎች ትራምፕ ይህንን ዘመቻ በሚኒሶታ ላይ ያነጣጠሩት ግዛቲቱ በምርጫ ወቅት እርሳቸውን ባለመደገፏ ለበቀል ነው ሲሉ ይከራከራሉ። የሚገርመው ደግሞ ከ60 በላይ የሚኒሶታ ታላላቅ ኩባንያዎች ዋና ስራ አስፈጻሚዎች ስሪኤም፣ ቤስት ባይ እንዲሁም ታርጌትን ጨምሮ በፌዴራልና በግዛቱ መንግስት መካከል የተፈጠረው ውጥረት በአስቸኳይ እንዲረግብ የሚጠይቅ ግልጽ ደብዳቤ መፈረማቸው ነው። ይህ የሚያሳየው ቀውሱ የፖለቲካው መስመር አልፎ የኢኮኖሚውንና የማህበራዊውን ዘርፍ ምን ያህል እንደጎዳ ነው። ታዲያ በሚኒሶታ የቀሰቀሰው ይህ የቁጣ እሳት እዚያው ሚኒሶታ ላይ ብቻ ቀርቶ የሚጠፋ እሳት ነው ወይስ ወደ ሌሎች ግዛቶችም የሚዛመት ሰደድ እሳት ነው? ብዙዎች የሚሰጉት ሁለተኛውን ነው። የሚኒሶታ ክስተት የፌዴራል መንግስት በግዛቶች መብት ላይ ምን ያህል ጣልቃ መግባት እንደሚችል የሚያሳይ የሙከራ መድረክ ተደርጎ ይታያል። የትራምፕ አስተዳደር በሚኒሶታ ያደረገውን በሌሎች ግዛቶችም መድገም ይችላል የሚለው ስጋት በብዙዎች ዘንድ አለ። በተለይም እንደ ካሊፎርኒያ፣ ኒውዮርክና ኢሊኖይ ያሉ የስደተኞች መብት በሚከበርባቸው ግዛቶች ላይ ተመሳሳይ እርምጃዎች ሊወሰድ ይችላል የሚል ፍርሃት አለ። ስለዚህ የሚኒሶታ ጩኸት የነገው የሌሎች ግዛቶች እጣ ፈንታን የሚጠቁም ሊሆን እንደሚችል አመላካሽ ነው። ወደኛው ጉዳይ እንምጣ። ይህ ሁሉ ነገር በአሜሪካ ለሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን ምን ትርጉም አለው? ተጽዕኖስ ምንድን ነው? ሚኒሶታ በአሜሪካ ውስጥ ካሉ ግዛቶች ሁሉ በኢትዮጵያውያን ከሚታወቁት መካከል አንዷ ናት። ስለዚህ በግዛቲቱ ውስጥ የሚፈጠር የትኛውም አይነት ከኢሚግሬሽን ጋር የተያዘ ቀውስ በቀጥታም ሆነ በተዘዋዋሪ የእኛን ማህበረሰብ ይነካል። በመጀመሪያ ደረጃ የኦፕሬሽን ሜትሮ ሰርጅ አይነት ዘመቻዎች በማህበረሰባችን ውስጥ ከፍተኛ የሆነ ፍርሃትንና ጭንቀትን ይፈጥራሉ። ምንም እንኳን ብዙ ኢትዮጵያውያን በአሜሪካ ህጋዊ ሆነው ቢኖሩም የዘመቻው ኢላማና አፈጻጸም በዘርና በመልክ ላይ የተመሰረተ ሊሆን ይችላል የሚለውም ስጋት ሰፊ ነው። ወኪሎች ሰዎችን በጎዳና ላይ ያስቆሙ ወረቀት ሲጠይቁ የአንድ ሰው የቆዳ ቀለም ብቻ ለጥያቄና እንግልት ሊዳርገው ይችላል። ይህ ደግሞ ማህበረሰባችን በነጻነት እንዳይንቀሳቀስ ወደ ስራ፣ ወደ ትምህርት ቤት አልፎ ተርፎም ወደ ሃይማኖት ተቋማት ለመሄድ እንዲሳጋ ያደርገዋል። በሁለተኛ ደረጃ ከኢኮኖሚያዊ ተጽዕኖ አንጻር ብዙ ኢትዮጵያውያን የራሳቸውን ንግድ የሚሰሩ በታክሲ ሹፍርና፣ በሬስቶራንት፣ በችርቻሮ ንግድና በሌሎችም አገልግሎት ሰጪ ስራዎች ላይ የተሰማሩ ናቸው። በሚኒሶታ እንደታየው እንዲህ አይነት አለመረጋጋቶች ሲፈጠሩ የንግድ እንቅስቃሴ ይቀዘቅዛል። ሰዎች ከቤታቸው ለመውጣት ሲፈሩ የንግድ ድርጅቶች ደንበኞቻቸውን ያጣሉ። አንዳንዶችም በተቃውሞ ለመሳተፍ ወይም ለደህንነታቸው ሲሉ ስራቸውን ለመዝጋት ይገደዳሉ። ይህ በቀጥታ የቤተሰብን የየቀኑ ገቢ ይመታል። በሶስተኛነት ደረጃ የክስተት ማህበራዊ ህይወታቸው ላይ የሚያመጣው ተጽዕኖ ነው። በአሜሪካ የሚኖረው ኢትዮጵያዊ ማህበረሰብ ልክ እንደ ሌሎች የስደተኛ ማህበረሰቦች በማህበራዊ ትስስሩ የጠነከረ ነው። ነገር ግን እንዲህ አይነት የፌዴራል መንግስት ዘመቻዎች ሲኖሩ በማህበረሰብ ውስጥ የመከፋፈልና ያለመተማመን ስሜትን ሊፈጥር ይችላል። ሰዎች ከሚያውቋቸው ሰዎች ጋር ለመቀራረብ የሚፈሩ ይሆናል። ይህም ማህበራዊ ህይወትን ያዳክማል። ከሁሉም በላይ ግን ይህ ክስተት ለልጆቻችን የሚተወው ስነ ልቦና የጠባሳ ነው። በአሜሪካ ተወልዶ ያደጉ ልጆች ወላጆቻቸው አሊያም ዘመዶቻቸው በስጋት ሲኖሩ ማየት ስለ ፍትህ፣ ስለ እኩልነትና ስለ አሜሪካን ህልም ያላቸው አመለካከት ይለወጣል። በፖሊስና በህግ አስከባሪ አካላት ላይ ያላቸው እምነትም እንዲሸረሸር ያደርጋል። ይህ ደግሞ ለወደፊቱ ትውልድ ጤናማ ያልሆነ ማህበራዊ መሰረትን ይጥላል። ሚኒሶታ ላይ የነደደው እሳት ዛሬም አልጠፋም። የፍትህ ጥያቄው እንደቀጠለ ነው። የአሌክስ ፕሬቲና የሬኔ ጉድ ቤተሰቦች ፍትህን ይሻሉ። የሚኒሶታ ህዝብም ሰላምን ይሻል። በአሜሪካ የሚኖሩ በሚሊዮን የሚቆጠሩ ስደተኞችና ልጆቻቸው ደግሞ ከፍርሃት የጸዳ ህይወትን ይናፍቃሉ። ይህ ትረካ የአንድ አሳዛኝ ክስተት ማስታወሻ ብቻ አይደለም። ይህ ትረካ የነጻነት ትርጉም በሚፈተንበት፣ የዜግነት ክብር በሚዋረድበትና የሰብአዊነት ድምፅ በሚታፈንበት ጊዜ ዝምታ መፍትሄ ያለመሆኑን የሚያስታውስ የንቃት ጥሪ ነው። የሚኒሶታ ሰማይ ስር የተመለከትነው ድራማ በሌላ ከተማ፣ በሌላ ግዛት፣ ምናልባትም በእኛ ሰፈር እንዳይደገም ዛሬ ምን እያደረግን ነው የሚለው ጥያቄም ሁላችንም ራሳችንን እንድንጠይቅ ያስገድደናል። ነገር ግን ታሪኩ እዚህ ላይ አያበቃም። የቁጣው ማዕበል ገና መነሻው ላይ ነበር። የሚኒሶታ ህዝብ በዝምታ እጁን አጣጥፎ አልተቀመጠም። የዚያች አርብ ጥር 23 ቀን 2026 የሚኒያፖሊስ ጎዳናዎች በታሪክ ሊመዘገብ የሚችል ተቃውሞን አስተናገዱ። የሙቀቱ መጠን ከዜሮ በታች 23 ዲግሪ ሴልሺየስ ነበር። የቁር ድምፅ በሚሰማበት፣ እስትንፋስ አፍንጫ ላይ በረዶ ሆኖ በሚቀዘቅዝበት በዚያ አስፈሪ ቅዝቃዜ በሺዎች የሚቆጠሩ የሚኒሶታ ጀግናዎች ግን ከቤታቸው ወጥተው ጎዳናውን አጥለቀለቁት። ይህ ተራ ሰልፍ አልነበረም። ይህ በህመም በቁጭትና በፍቅር የተሞላ የህዝብ የልብ ትርታ ነበር። ልባቸው ቅዝቃዜው በበለጠ ኃይል ለፍትህ ይሞቅ ነበርና በዝማሬና በድምፅ ታጅበው እንደ አንድ ልብ እየመቱ ወደ ከተማዋ የቅርጫት ኳስ ሜዳ ወደ ሚኒሶታ ቲምበርወልቭስ ሜዳ መሩ። መፈክራቸው አንድ ነበር፣ አይሲኢ ከሚኒሶታ ይውጣ።
ይህ ድምፅ የቀዘቀዘ ነገር ሰንጥቆ በፌዴራል ወኪሎች ጆሮና በስልጣን ላይ ባሉት ልብ ውስጥ እንዲያስተጋባ የታሰበ የህዝብ ጩኸት ነበር። በዚያው ቀን ጠዋት ኮሪላም የተባለ የሚኒያፖሊስ ነዋሪ ሃሪየት ግሮቭ ቦታኒካልስ የተሰኘውን የንግድ ድርጅቱን ዘግቶ ከተቃዋሚዎቹ ጋር ተቀላቀለ። ለኮሪ ጉዳዩ የግል ነበር። በከተማ ውስጥ የአይሲኢ ወኪሎች መኖራቸው አስቆጥቶታል። የሬኒ ጉዳይ ግድያ ደግሞ አንጀቱን በልቶታል። ነገር ግን ከዚህም በላይ እነዚህ የኢሚግሬሽን ወረራዎች በንግድና በማህበረሰብ ኢኮኖሚ ላይ የደቀኑትን አደጋ ተረድቶም ነበር። ኮሪላም ለቢቢሲ በሰጠው ቃል እንዲህ ነበር ያለው። የንግድ ስራችን እንዲሳካ የምንተማመንባቸው ብዙ ጓደኞች አሉን። የምንተማመንባቸው ብዙ የንግድ ድርጅቶችም አሉ። እነዚህ ግለሰቦች በስር አሊያም በመስተወር ፍርሃት ውስጥ ሆነው ሲታገሉ እዚህ በሚሆነው ነገር ላይ የሞራል ብቻ ሳይሆን የኢኮኖሚ ተጽዕኖም አለው። ይህ የአንድ ሰው ቃል ብቻ አልነበረም። ይህ በሚኒሶታ የንግድ ማህበረሰብ ልብ ውስጥ የሚጉላላ የስጋት ጩኸት ነበር። የኮሪ ንግድ በመቶዎች የሚቆጠሩ ሌሎች ድርጅቶችም ተቀላቅለዋል። ከሬስቶራንቶችና ከንቅሳት ቤቶች አንስቶ እስከ መጫወቻ መሸጫ ሱቆች ድረስ በሮቻቸውን ዘግተው ከህዝቡ ጎን ቆሙ። የከተማ የኢኮኖሚ ደም ስር መላላቱ የህዝቡ ቁጣ ምን ያህል ጥልቅ እንደሆነ ያሳየ ነበር። ነገር ግን ይህ ውሳኔ ለሁሉም ቀላል አልነበረም። 6 ሬስቶራንቶቿን የምታስተዳድረው ኪም ባርትማን አርብ ቀን 4 የክረምት ሬስቶራንቶቿን ዘግታለች። ምንም እንኳን ለጉዳዩ ድጋፍ ቢኖራትም ውሳኔው ከባድ እንደነበር ትናገራለች። ሁሉም ሰው በአንድነት ይቆማል፣ ነገር ግን ሁሉም ሰው ለቤቱ የሚገዛው ግሮሰሪና የሚከፍለው የቤት ኪራይ ያለበት ስትል የሁኔታውን ስብስብነት አስረድታለች። እንዲያውም የአንደኛው ሬስቶራንቷ ሰራተኞች መጀመሪያ ላይ ስራ መዝጋቱን ተቃውሟት ነበር። በኋላ ግን በተቃውሞ ባለመሳተፋቸው ከህዝቡ ሊደርስባቸው የሚችለውን ውግዘት በመፍራትም ሀሳባቸውን ቀየሩ። ኪም በኢኮኖሚ በንግድ ላይ የደረሰ ጉዳት በጣም ከባድ ነው ትላለች። ባር ቤትና ጂጂስ ካፌን ጨምሮ በሬስቶራንቶቿ ሽያጭ ባለፉት 3 ሳምንታት ብቻ ከ30% በላይ ቀንሷል። ደንበኞችና ሰራተኞች ከቤታቸው ለመውጣት በመፍራታቸው የሥራ ሰዓቷን ለመቀነስ ተገዳለች። ብዙ ሰራተኞቻችን የአሜሪካ ዜጎች ወይም ህጋዊ የሥራ ወረቀት ያላቸው ናቸው። ነገር ግን አሁንም ከቤታቸው ለመውጣት በፍርሃት ተውጠዋል ስትል የፍርሃቱ ጥላ ምን ያህል እንደሰፋ ትመሰክራለች። ይህ ፍርሃት መነሻ አለው። የአይሲኢ ወኪሎች በንጹሐን ላይ ያነጣጠሩት ጥቃት ከቀን ወደ ቀን እየጨመረ ነበር። በኮሎምቢያ ሃይትስ ከተማ ዳርቻ 4 ተማሪዎች በአይሲኢ መታሰራቸውን የትምህርት ቤቱ ባለሥልጣናት አስታውቋል። እነዚህ ተማሪዎች ዕድሜያቸው ከ5 እስከ 17 ዓመት ነበር። አስቡት፣ የ5 ዓመት ሕፃን ልጅ ከትምህርት ቤቱ ወይም ከቤቱ ተይዞ ወደማይታወቅ እስር ቤት ሲወሰድ፣ ይህ ምን አይነት ዘግናኝ ተግባር ነው? ታሪኩ በዚህ ብቻ ያበቃም። ሐሙስ ዕለት አንዲት የ2 ዓመት ሕፃን ልጅ ሕገወጥ ነው ከተባለው አባቷ ጋር ከግሮሰሪ ሸመታ ሲመለሱ በደቡብ ሚኒያፖሊስ በወኪሎች ተይዘዋል። የ2 ዓመት ሕፃን ምን ወንጀል ሰርታ? ምንስ ሕግ ጥሳ? ይህ ክስተት የዘመቻው ዓላማ ወንጀለኞችን መያዝ ብቻ ሳይሆን ፍርሃትን በመንዛት ማህበረሰቡን ማሸበር መሆኑን በግልጽ ያሳየ ነው የተባለ ነው። ይህ ሁሉ ሲሆን የትራምፕ አስተዳደር ጆሮ ዳባ ልበስ ብሎ ነበር። ምክትል ፕሬዚዳንት ጄዲ ቫንስ ሐሙስ ዕለት ባደረጉት ንግግርም የሚኒሶታ የሕግ አስከባሪ አካላት ከፌዴራል ወኪሎች ጋር ተቀናጅተው የኢሚግሬሽን ሕጎች እንዲያስፈጽሙ ጥሪ አቅርበዋል። ይህ የመጠለያ ከተማ ወይም ሳንክቹሪ ሲቲ ፖሊሲ ያላትንና ከአይስ ጋር የምታደርገውን ትብብር የገደበችው ሚኒሶታን በቀጥታ መተንኮስ ነበር። ከአይሲኢ ጋር የምታደርገውን ትብብር የገደበችውን ሚኒሶታን በቀጥታ መተንኮስ ነበር። ነገር ግን በዚህ የጨለማ ዋሻ ውስጥ የብርሃን ጭላንጭሎችም ብልጭ ማለት ጀመረው ነበር። የሌላ ድምፆች የስልጣን ዛቻን ጥሰው መሰማት ጀመሩ። ትሬሲ መርጋን የተባለች የኤፍቢአይ ወኪል በሬኒ ጉድ ግድያ ምርመራ ላይ ቢሮው ያሳደረ ባለው ጫና ምክንያት ከስሯ ለቃለች። ምንጮች እንደገለጹት ትሬሲ ከስራ የለቀቀችው የጉድን ግድያ ምርመራ እንድታቋርጥ ወይም ደረጃው እንድትቀይር ጫና ስለበዛባት ነበር። ይህ የፍትህ ስርዓቱ ከውስጥ እንዴት እየተበላ እንደነበርና እውነትን ለመደበቅ ምን ያህል ጥረት ይደረግ እንደነበር ያጋለጠ ትልቅ ክስተት ሆኗል። ከዚህም በተጨማሪ ቢያንስ 6 የሚኒያፖሊስ የፌዴራል አቃቢያን ሕግ አስተዳደሩ በፌዴራል ምርመራው ላይ በሚያደርገው ጣልቃ ገብነት በመበሳጨት ከስራቸው መልቀቃቸው ተሰምቷል። ሕግን እንዲያስከብሩ የተቀመጡ ሰዎች ሕግ በሚያጠፉት ላይ እጃቸውን ሲያነሱ ስርዓቱ ምን ያህል እንደተበላሸ ትልቅ ማሳያ ነው። ይህ ሁሉ ውጥንቅጥ ሲቀጥል በከተማ የተሰማሩት የፌዴራል ወኪሎች ቁጥር እጅግ አስደንጋጭ ነበር። እስከ ጥር 14 ድረስ ወደ 2000 የሚጠጉ የአይሲኢ እና ሌሎች የፌዴራል ኤጀንሲዎች ወኪሎች በሚኒያፖሊስ ተሰማርተው ነበር። ከዚህ በተጨማሪ 800 የጉምሩክና የድንበር ጥበቃ ወኪሎች በከተማም ነበሩ። በድምሩ 2800 የሚጠጉ የታጠቁ የፌዴራል ወኪሎችም በአንዲት ከተማ። ይህ የሚኒያፖሊስን ጎዳናዎች ወደ ጦር አውድማነት የቀየረ ከተማዋን በወረራ ስር እንዳለች ያስመሰለ ነበር። ታዲያ አይሲኢ ምንድን ነው? ይህን ያህል ስልጣንስ ከየት አገኘም? አይሲኢ ወይም የኢሚግሬሽንና የጉምሩክ ማስፈጸሚያ ኤጀንሲ የተቋቋመው ከሴፕቴምበር 11 2001 የሽብር ጥቃት በኋላ በ2002 የወጣውን የአገር ውስጥ የደህንነት ሕግን ተከትሎ ነው። ዋናው ተልዕኮ የኢሚግሬሽን ሕጎችን ማስከበርና ሕገወጥ ስደተኞችን ከሀገር ማስወጣት ነው። ነገር ግን በትራምፕ አስተዳደር ስር የኤጀንሲው በጀት ስልጣንና ተልዕኮ መስፋፋት ችሏል።
የአይሲኢ ወኪሎች በህገወጥ መንገድ አሜሪካ ውስጥ ይገኛሉ ብለው የጠረጠሩትን ማንኛውንም ሰው የማስቆም የመያዝና የማሰር ስልጣን አላቸው። ነገር ግን ወደ ግል ቤት ወይም ንብረት ለመግባት የፍርድ ቤት ትእዛዝ ያስፈልጋቸዋል። የሚገርመው ግን ወኪሎች የአሜሪካ ዜጎችንም በተወሰኑ ሁኔታዎች ስር የማሰር ስልጣን አላቸው። ፕሮፐብሊካ የተባለ የዜና ተቋም ባወጣው ሪፖርት መሰረትም በትራምፕ የመጀመሪያዎቹ 9 ወራት ውስጥ የፕሬዚዳንትነት ዘመን ብቻ የፌዴራል ወኪሎች ከ170 በላይ ጊዜ የአሜሪካ ዜጎችን ያለ ፍላጎታቸው አስረው ነበር። ይህ የሚያሳየው የዜግነት ወረቀትን ብቻ ከነዚህ ወኪሎች ጥቃት እንደሚያድን ነው። በሚኒሶታ ይኸው ነበር። ሬኒ ጉድ የተገደለችው መኪና ውስጥ ሆና ነው። አስተዳደሩ ወኪሉ ራሱን ለመከላከል ነው ቢልም የግዛቱ ባለስልጣናት ግን ምንም አይነት አደጋ እንዳልደቀነች ይከራከራሉ። ይህ ክስተት የአይሲኢ ወኪሎች ኃይል ሲጠቀሙ ምን ያህል ልቅ እንደሆኑና የህይወትና የሞት ውሳኔን በቅጽበት ያለ በቂ ምክንያት እንደሚወስኑ ያሳያል። የሚኒሶታ ታሪክ የአንድ ግዛት ብቻ ሳይሆን አሜሪካ ትቅደም በሚል መፈክር ስር የተደበቀውን የጥላቻና የመከፋፈል ፖለቲካ ጋድ ያወጣ ነበር። የታሪክ ፍትህ ሲጓደል ህዝብ እንዴት በአንድነት እንደሚነሳ የሊና ድምፆች ከፍ ብለው እንደሚሰሙና የቱንም ያህል ቢጨልም የንጋት ብርሃን እንደማይቀር ተስፋ የሚሰጥ ነው። ትግሉ ግን አሁንም አልቆመም። የሚኒሶታ ህዝብ ዛሬም ፍትህን እየጠበቀ ነው። ዓለምም የዚህን ድራማ የመጨረሻ መጋረጃ መከፈት በጉጉት እየተጠባበቀ ነው። ለዛሬ በዚሁ አበቃን። አብራችሁን ስለቆያችሁ ከልብ እናመሰግናለን። ቻናላችንን ሰብስክራይብ፣ ላይክና ሼር በማድረግ ቤተሰብ መሆን አይርሱም። እስከሚቀጥለው ጊዜ እስክንገናኝ ድረስ ሰናይ ጊዜ ይሁንላችሁ።